ሰላም እንዴት ሰንብታችሁልናል ውድ ተመልካቾቻችን ይህ ብስራት ዩቲዩብ ቻናላችን ነው ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር ነው ለዛሬም አንድ ሐሳብ ይዘን ወደ እናንተ ምንደርስ ነው የሚሆነው እንደ ሁሉ ጊዜው የካፊ ኢንስትራክተር ሽፈራው ከኛ ጋር ጥሩ ቆይታ ይኖራችኋል ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር በጋራ ቆይታ ነው ማደርገው አዲስ መሐመድ ነኝ አብራችሁን ቆዩ ኢንስትራክተር እንዴት ሰነበቱ እግዚአብሔር ይመስገን ሳምንቱት እንዴት አለፈ ጥሩ ነው እግዚአብሔር ይመስገን ምንም አይልም ሊያልቅብን ነው አይደል ያልቅ ነው እንግዲህ ያው እንግዲህ ለነገሩ ያለም ዋንጫ ይመጣል ያው አቀባብሎ ነው አንኑ በየክለቡ ምናያቸውን ተጫዋቾች ደግሞ በየሀገራቸው ሲጫወቱ እናያቸዋለን ያው ዘንድሮ በጣም ከፍተኛ ውድድር ከፍ ያለ ቁጥርም ደግሞ ስለምንመለከት ሀገራትን ያሳተፈ 48 ሀገራት ነው በ3 ሀገራት አስተናጋጅነት የሚያካሂደውና የተለየ ነገር እንጠብቃለን ስለዚህ ዘንድሮ ብዙም ከውድድር አንርቅም ነገር ግን 3 ሀገር ላይ መጫወት ማለት ጥምን ይቆርጣል ሰዓቱም እኮ ሌሊት ላይ ምናምን ጨዋታዎች ይደረጋሉ እንዴት እንደሚሆን እሱም ብቻም አይደለም ጥምስ ይቆርጣሉ ማለት ጥሩ ቲሞች ሲጫወቱ አንዱ የት ነው እዛኛው ሀገር አንዱ እዚህኛው ሆኖ የትኛውን ታያለሽ እንግዲህ ለየት ማለቱ ከአስተናጋጅ ሀገራት ጀምሮ በርካታ ቁጥር ያላቸው ሀገራት መሳተፋቸው እንዲሁም የተገመቱ ቡድኖች አሉ ሳይጠበቁ እዚህ የመጡ አሉ 200 ሺህ የማይሞላ ህዝብ ያላት ኮራሳን የምትባል ሀገር በታሪኳ ለመጀመሪያ ጊዜ ተሳተፋለችና እስቲ ምን እንመለከታለን የሚለውን ደግሞ ውድድሩ ደርሶ የምናየው ነው የሚሆነው ግን እንትኑን ጣሙን የዓለም ዋንጫ ተብሎ ድሮ የአውሮፓ ዋንጫ ተብሎ የአፍሪካ ዋንጫ ተብሎ የነበር ፍቅር እሱን የሚቀንስ ነው የሚመስለኝ እኔ እንጃ እንግዲህ ያለ ጠበብ ብዬ እንደሆነ አላቅም እንጂ ከሰፋ አንድ ሰው የሚደግፈው ቡድን ይኖራል ሳይ እነኚህ ብርቱካናማዎቹ ማነው ሆላንዶችን ወይም እነሱ ኔዘርላንዶች አሉ ለምሳሌ እነሱን ማየት የሚፈልግ እነሱ በሚጫወቱበት ሀገር ላይ ነው የት ሀገር ነው የሚጫወቱት እሱም ማግኘት አለበት ያ ደግሞ ያ የደበፊቱ አይነት ባንዱ ስን የሆነ ሀገር ላይ የሚደረጉት እንትኖች ያኛው ፍቅር ነበር ምናልባት የእርሶም ስጋት የመቀነስ የተመልካች ቁጥርም ሊሆን ይችላል ከዛ በላይ ግን አዝኪው አሁን ላይ ያለው ነገር የፊፋ የትኬት ዋጋ ታይቶም ተሰምቶም በማይታወቅ መልኩ በጣም ከፍተኛ ቁጥር ያለው መግቢያ ሆኗልና ምናልባት እሱ ራሱ ሊያግድ ይችላል አስቸጋሪ እንግዲህ አስተዳደራዊ ስራውን ነው እነሱ ሰርተውት ይሆናል ያው ምንም ቢሆን መቼም ኳስ ማየታችን አይቀርም እኛም በቴሌቪዥን መስኮት እንመለከታለን ለሊት ቢያመልጠን ቀን ሲያመጡ ያሳዩናል መልካም ወደ ፕሮግራማችን እንግባና አንድ ርዕሰ ጉዳይን አንስተን እንመልከተው የኤ ቡድንና የቢ ቡድን ብለን ብንከፍለው ምናልባት ለፕሮግራማችን አሪፍ ይሆናል ለምናነሳው ርዕስና እንደው የኤ ቡድን ተጫዋች ወይም ደግሞ ኤ ቡድን ቅጣት ምትተሰጠው ያንን ቅጣት ምት ለመምታት ሲዘጋጅ የቢ ቡድን ተጫዋች ወደ ኳሱ በፍጥነት ይጠጋል የሚጠጋው ግን ከተፈቀደለት ክልል ውጪ ሆኖ ተገኝቶ ነው በዚህ ሁሉ ፍጥነት መካከል ደግሞ ያ ኤ ቡድን የተሰጠው የፍጹም ቅጣት ምትን ለጓደኛው ያቀብላል በእነዚህ ሁሉ ሁነቶች ሂደቶች መካከል ያቺ ኳስ ጎል ሆና ትቆጠራለች ነገር ግን እዚህ ጋር እንደ ህግ የተጣሰ ነገር ይኖራል ብለን እናስባለን ምናልባት እንደው እዚህ ጋር የተጣሰ ህግ ካለ ለምን ዳኛው ሊያልፉት ፈለጉ የሚለውን ነገር ብናነሳ ጥሩ ነው ኢንስትራክተር እሱን ነው ጥያቄው የሚፈልገው እሱን ነው አንዳንድ ጊዜ ዳኝነት ህጉ ላይ የሚለውን ብቻ ተጻፈውን ብቻ ነው ተርጉሜ መውጣት አለብኝ ብሎ የሚገባ ዳኛ አይሆንም ምክንያቱም አሁን ይሄ ዳኛ እዚህ ጋር ነው ቅጣት የምትሰጠ ለቀዮቹ 11 ቁጥር ነው የሚመታው ተዘጋጅቷል ከዛ እዚህ እንደዚህ ናቸው የ11 ቁጥር ኳሱን መምታት አለበት ቅጣት ምትተሰጥቷል 13ኛው ህግ ቅጣት ምቶች የሚለው ምን ይላል ቅጣት ምት ከተሰጠ የሚመታበት ወገን ተጫዋቾች ከኳሱ 9 ከ15 መራቅ አለባቸው ይላል
9 ከ15 ሜትር መራቅ አለባቸው ይላል። እንግዲህ መራቅ አለባቸው ማለት ይሄንን መተርጎም ያስፈልጋል። መራቅ አለባቸው። እሺ ለ11 ቁጥር ተሰጠ ቅጣት ምቱ። ቢጫዎች ናቸው ተከላካዮቹ። እነዚህ እዚህ መጥተው እዚህ ጋር እንጋጠርም ቢሉ አይችሉም ማለት ነው። ትርጉሙ ይሄ ነው። መራቅ አለባቸው ማለት አይችሉም ማለት ነው። ስለዚህ አሁን ሬፈሪው የሚያደርገው ምንድን ነው? ቅጣት የምትሰጠና ያ እንደምታዩት ኳሷን እዚች ጋር ምልክት ያደርጋል እንዳትነቃነቅ። እነዚህን ደግሞ ኑ ይልና 9 ከ15 እንዲርቁ ያደርጋል። እንደዚህ አድርጎ 9 ከ15 እንዲርቁ ያደርጋል። ይኸው ይሄ ነው እንግዲህ አቋቋሞቸው እንደዚህ ነው። 11 ቁጥር ኳሱን እንዲመታ ተፈቅዶለታል። ቦታው ላይ ተቀምጧል። እነኚህ ተከላካዮቹ ቆመዋል። ስንት ሜትር? 9 ሜትር ከ15 ሳንቲሜትር ቆመዋል። ኳሱ መመታት አለበት። እንዲህ የሚለው ስራ እየተሰራ ያለ ግን ምን አረገ? 11 ቁጥር ማነው? እቺ 2 ቁጥር እዚህ ጋር መጣ። ምን አረገ ማለት ነው? 9 ከ15 የሚለውን በትክክል ሳይጠብቅ ወደዚህ መጣ። ዳኛው ብልጥ መሆን አለበት፣ ዋይዝ መሆን አለበት። ችግር የለውም ይችላል፣ ቀስ ብሎ ይችላል እኮ ቢጫ ይሰጠዋል፣ ቀይ ይሰጠዋል ምናምን። ይሄ ሁሉ እጁ ላይ ስለሆነ አስተዳደር ነውና ትንሽ ምራቁን ዋጥ ማድረግ ያስፈልጋል። 2 ቁጥር እንደው ትንሽ ደንገር አለውና ሄዶ ብቻ ይህንን ኳስ ለመመለስ ከዚህ ወደ 3-4 ሜትር ያህል ጠጋ አለበት። 11 ቁጥሩ 11 ቁጥር ምን አረገ? ና ምን ቸገረኝ አለና እችን ኳስ መታት። ሲመታት ይሄው 9 ቁጥር እግር ላይ መጣች። 9 ቁጥር ገፋ አረገና መቶ ግብ አገባት። እዚህ ጋር ህግ ተጥሷል ወይ? ግቡን የሚያሽር ህግ ተጽፏል ወይ ነው። አሁን ህግ ተጥሷል። አዎ፣ ምክንያቱም 2 ቁጥር 9 ከ15 ሳይርቅ ነው። ሌሎቹ ጓደኞቹ ሲቆሙ እሱ ሳይቆም ነው የተጠጋው። ነገር ግን ጨዋታው ይሄ ኳሱን ሲመታ ይሄም ኦፍሳይድም አልነበረም፣ ደህና ቦታ ላይ ነው ያለው። ዳኛው ይሄ ምት ሳይመታ በፊት የ2 ቁጥርን እንቅስቃሴ ካየ ማቆም ነበረበት። ገና ሲጀመር ወዴት ነው የምትሄደው ብሎ ይሄንን ግንብ በመጣሱ ምክንያት ቢጫ ካርድ ሊሰጠው ይገባ ነበር። ቢጫ ካርድ አልሰጠውም። እሱም ኳሱን አልነካም። 2 ስራ ነበር የሚሆነው። ቢጫ ካርዱን ይሄን ኳስ ነክቶት ቢሆን 2 ቁጥር እንደገና ከዚህ ስቶ ሰልፉን ከዚህ አምልጦ ሄዶ ቢሆን ኳሱንም እዚህ ነክቶት ቢሆን ድርብ የሆነበት ነበር ይሄ ጥፋቱ። እሱ ግን ብልጥ የሆነ ተጫዋች መቺውን የሱን መምጣት አየና እሱ ይምጣ፣ እኔ ጥሩ ቦታ የያዘ ጓደኛ ያለ ምን ችግር አለና ይሄን ኳስ እሱ ሲመጣበት ቀጥታ መታው። በዚህ ጊዜ ዳኛው ፈቀደው ጨዋታው። ቢጫ ካርድ ከመምዘዙ በፊት በቃ ምንም ነገር አላረገም። ኳስ ጨዋታውን ፈቀደለትና ይሄ ኳስ ገባ፣ ይዞት ገባ፣ መታ አገባው ኳሱ። ይሄ በህጉ ስታዩ ስፒሪት ኦፍ ዘ ሎስ ኦፍ ዘ ጌም ወይም የጨዋታውን መንፈስ አሳምሮታል እንጂ አላጎደፈውም። ጨዋታው እኮ ቆሞ ቢሆን ኖሮ ጎልም ላይ ገባ ይችል ነበር። አዎ፣ ለዚህ ነው አየሽ፣ የዚህ የአድቫንቴጅ አካሄድ አንዳንድ ጊዜ ጥሩ ነው። ሂድ ተጫዋት ብሎ ሲለው እሱም በተዘዋዋሪ መንገድ ተጠቃሚ እስከሆነ ጊዜ ድረስ ቆይ አንተ ና እዚህ ቦታ አቁም፣ ቦታን በመልቀቅህ ቢጫ ካርድ
አንተም ኳሱን ቦታው አድርግና ብለሽ ብትይ ህጉ ልክ ነው ይላል። ህጉ ይላል። ግን ህጉ እንደዛ ቢልም ትልቁ ነገር የጨዋታው ውበትስ መቆራረጥን አይፈልግም እኮ ሰው ዛሬ ኳሱን መጫወት ነው የሚፈልገው። ስለዚህ የተቆራረጠ ነገር እንዲያይ አይፈልግም ሰው። ተመልካቹም ተጫዋቹም ውበቱም አመራሩም ሁሉም እንደዚህ ሲሆን ምን ችግር አለ? ግን ተመልካችና ሁሉም እዛ ሜዳ ውስጥ ያለው ሰው ይሄን ነገር እንዲያይ አይፈልግም ተብሎ ህግ መጣስስ አለበት? ተመልካች ይሄን ነገር አይፈልግም እንዲቆራረጥበት የተመልካችን ጥም ላለመቁረጥ ተብሎ ደግሞ ህግ ሲጣስስ ዝም መባል አለበት? ህግ ጥጣስማ ለዚህ እኮ በኋላ ተገቢውን ነገር ልትሰጪ ትችያለሽ። ጎል ከገባ በኋላ እንዴት ሆኖ? ጎል የገባው ለማን ነው? በማን ነው? በቀዮቹ በኩል እኮ በአጥፊው በኩል ነው እኮ። እነዚህ እኮ አላጠፉም፣ ቀዮቹ አላጠፉም እኮ። እንዳውም ጨዋታውን ተጫወቱት፣ እንዳይቆራረጥ አረጉት። አጥፊዎቹ ቢጫዎች ናቸው አይደለም እንዴ? ስቶ የገባው እዛ እሱ። ኳሱ ቢቆን ኖሮ ቢጫ ካርድ የሚያገኘው እሱ። ና ተመለስ ተብለህ እዚህ ቁም የሚባለው እሱ ነው። ይሄ ኳስ እንደገና ተቀምጦ እንደገና ይመታል፣ መመታቱ አይቀርም። እንዲህ ከሚሆን አለና ልጁ ተጫወተው። ጥሩ አጋጣሚ ተገኘ። ጥሩ ቦታ ላይ የነበረ ጓደኛው ኳሱን ይዞ አገባው። ጥሩ ነው። ይሄን መምረጡ ዳኛው ጥሩ ነው ምክሩ ይሄ ነው። ይሄ መምረጡ ጥሩ ነው እንጂ በጥፋት ላይ ጥፋትን ተንተርሶ ግን የነበረን ውበት ማበላሸት ትንሽ ጥሩ አይደለም። ትደርሻለሽ። ለቢጫ ካርድ መስጠቱ ለምናምኑ ይደረሳል። ይልቅ ከዚሁ ጋር አብሮ የሚያዘው ምንድን ነው? ይሄ ተጫዋች ግን አሁን ይሄ ተጫዋች ችንኳስ ሮጦ ሄዶ እዚህ ጋር ብሎክ ቢያረጋት እንዳመጣጡ ብሎክ ቢያረጋት ዳኛው አውቶማቲክ ነው ጨዋታውን ያቆማል። አቁሞ ቢጫ ካርድ ይሰጠዋል። ና ተመለስ ቦታ ላይ ቁም ብሎ ይሰጠዋል። እንደ አጋጣሚ ይሄ 2 ቁጥር ጨዋታው በተጨመረ በ20ኛው ደቂቃ ላይ ቢጫ ካርድ አይቶ ሊሆን ይችላል። በራሱ ላይ ፈረደ ማለት ነው። ምክንያቱም ይሄንን መጣስ በራሱ ቢጫ ካርድ ስለሚያሰጥ ለሁለተኛ ቢጫ ካርድ ያገኝና ከሜዳ እንዲወጣ ይደረጋል። ስለዚህ እንደዛ ከሚሆን መጠንቀቅ አለበት። 2 ቁጥር አልተጠነቀቀም። ና ቶሎ ተመለስ እዚህ ጋር ይደረጋል። ይሄ ቅጣት ምቱ እንዲመታ ይደረጋል። እድሉን ላያገኝ ይችላል። አሁን 11 ቁጥር የቅድሙን አይነት እንትን ላያገኝ ይችላል። ይሄም እዚህ ጋር መጥቶ ስለሚቆም 9 ቁጥር ብቻውን ሆኖ የቅድሙን አይነት ጎል ለማግባት አይመችም። ስለዚህ እድሉን ላያገኝ ይችላል። ቢሆንም ግን ህግ ተጠብቆ መደረግ አለበት። ለዚህ ይሄንን ጉዳይ የሚከራከሩባቸው ባለሙያዎች እዛ ጋር ለምን አድቫንቴጅ ነው አድቫንቴጁን ቢጠቀም ምን አለበት? 11 ቁጥር ለ9 ከሰጠው ቅድም እንዳልነው ተጫውቶ ግብ ያገባ ምን ችግር አለበት ይላል። ግማሹ አንቺ ያልሽውን ነው እንዴ ህግ እኮ ተጣሰ። ህግ ተጥሶ ግብ ከገባ የ10ኛው ህግ ደግሞ ግብ ማለት ህግ ሳይጣስ ነው። ህግ ተጥሶ የገባ ጎል ግብ ነው አይባልም ስለሚል እዚህ ህግ ጥሷልና 2 ቁጥሩ ለምንድን ነው ይሄ ግብ የሚጸናው የሚሉ አሉ። እሱ ለአድቫንቴጁ ነው እንዲህ ያደረገው እና ምንድነው ጨዋታው ይቆምና በሁለተኛ ቅጣት ምት ይቀጣ። ይሄው ቡድን ይሄው ልጅ እንደገና በሁለተኛ ቅጣት ምት ይቀጣ። በሁለተኛ ቅጣት ምት ይቀጣ የሚለው የሚወድቀው ሐሳቡ በምንድን ነው? ገና ይሄ እኮ እየተመታ ነው። ይሄ ኳስ ወደ ጨዋታም አልገባም። ወደ ጨዋታ ቢገባ ኖሮ አሁን ሌላ ነገር ቢፈጸም ጨዋታው እንደገና ተጀመረት እና ሌላ በአዲስ መስሉ ታስኬጀዋለሽ። ይሄ እኮ በቆመ ኳስ ነው አሁን። ስለዚህ ጨዋታው ይቆምና በሁለተኛ ቅጣት ምት ይቀጣ የሚለው አይሰራም። ጨዋታው አልቆመማ ማለት ጨዋታው ገና አልተጀመረም። ስለዚህ እሱኛው ፌል ያደርጋል። ሌላው ያው ልጁ በቀይ ካርድ በቢጫ ካርድ እንዲወጣ ይደረግ።
እና ትክክል ነው ግቡ መጽደቁ አድቫንቴጅ ስለሆነ ግቡን ማጽደቁ የተሻለ ነው የሚሉ ሀሳቦች ናቸው የቀረቡት እነኚህ። ስለዚህ እኛም እንግዲህ የመረጥነው ለእንዲህ ነገር ቢያጋጥም ሀገራችን ጨዋታ ላይ ምንም አይደለም፣ ቅጣት ምቱ ተሰጥቶታል፣ ልጁ ይምታ። ዳኞቹም እዚህ ጋር ብዙ መከራከር አያስፈልግም። አሁን ብዙ ጊዜ ቁም እዚህ ከዚህ እንዳትለቅ ምናምን ብዙ ነገር አለ የሚባባሉት ተጫዋቾቹና ዳኛው። ካየው ሁኔታው ተጠቃሚ ሆኖ ካየው መተው ነው። ስለዚህ ይሄ ብልጥ ተጫዋች ከሆነ ይሄን ኳስ እነሱ ጋርም አይመታውም፣ እንዲህ አድርጎ ሰንጥቆ ወዲህ ነው የሚመታው። ከመታው ያለ ጭቅጭቅ 9 ቁጥር ይሄን ኳስ ይጫወትበታል። ሴፍ ሳይድ መያዙ የተሻለ ነው ለዳኞች ነው። ዳኞች ምንጊዜም የጨዋታውን መንፈስ ተከትሎ መሄድ ነው እንጂ ያለባቸው ይሄ 18ኛ ህግ የምንለው ጥያቄ ነበረኝ በሱ ዙሪያ ማለት ነው የጻፍኩት ነበረ። 18ኛው ህግ ዳኞች ኮመን ሴንሳቸውን እስከምን ድረስ ነው መጠቀም ያለባቸው? አንድ ዳኛ ኮመን ሴንሱን በሆነ ጨዋታ ላይ በጣም ተደጋጋሚ ስለተጠቀመበት ጎበዝ ዳኛ ወይም ደግሞ በጣም ኳሊቲ ያለው ዳኛ ሊያስብለው ይችላል ወይ? ያ ደግሞ ጨዋታን አይጎዳም አይገልም ወይ የሚል ሀሳብ ላነሳ ፈልጌ ነበረ። እስከምን ድረስ ይጠቀሙት? ኮመን ሴንስ ውስን አይደለም፣ ውስን ነገር አይደለም ማለት ኮመን ሴንስ ማለት አንቺም እየሄድሽ ጨዋታውም እየቀጠለ ተጫዋቾቹም እየተነቃነቁ ህዝቡን ያንም ጨዋታ እያየ ልብ አድርጊ። አሁን ሁሉም በሙቭመንት ላይ ነው። ልብ አድርጊ፣ አንዱ እንኳን የቆመ የለም እዚህ ውስጥ። ተጫዋቾቹ ይጫወታሉ፣ ኳሱ ይሄዳል፣ መስመር ዳኞች ረዳት ዳኞች ስራቸውን ይሰራሉ። ተጫዋቾቹ በየአቅጣጫው ለመከላከልም በቃ የምታየው በቃ ያለ ህይወት የዘራ ጨዋታ ነው። ዳኛውም እዛ ውስጥ ሆኖ እየተሯሯጡ ስራውን እየሰራ ነው። ኮመን ሴንሱ የሱ የሚነሳው መቼ ነው? ይሄን እንዲህ ስሙዝሊ የሚሄደውን ጨዋታ በሱ ኮመን ሴንስ ማጣት ምክንያት ይቋረጣል። ፊሽካ ሲነፋ በዚህ ድባብ በቃ ስብር ነው የሚለው። የሱ ኮመን ሴንስ እዛ ላይ ነው የሚመጣው። ምን ችግር አለው? ይሄ ቢሆን ይሄንን ውበት ያበላሸዋል ወይ? ይሄን እንቅስቃሴ ይሄን የሚጥም እንቅስቃሴ ያበላሻል ወይ ማለት አለበት ዳኛው ያን ውሳኔ ከመስጠቱ በፊት። ስለዚህ ቀጥል የሚያሰኝ ለምሳሌ እንትን ይኖራል፣ የአድቫንቴጅ ኬዝ ይኖራል። የሱ ኮመን ሴንስ እቺን መቀጠሉ ነው የሚሻለው ወይስ ማስቆሙ ነው የሚሻለው የሚለውን ነው። ካስቆምኩስ ቅጣት ምቱን ሳስመታ ህዝቡ ከሚደሰተው በአድቫንቴጅ ከሚያገኘው ነገር በላይ ይደሰታል ወይ? እኔ አቁሜ እዚህ ጋር ቅጣት ምት ልሰጠው ነው። አድቫንቴጅ ብለው ግን ሄዷል። ይሄ ኳስ እዚህ ጋር ባለው ነው የሚደሰተው ህዝቡ እዚህ ጋር ባለው ነው የሚደሰተው። በቃ ስለዚህ ኮመን ሴንስ ምንጊዜም ያንን ሁሉም በአንድ ሞተር ውስጥ የሚሄደውን እንቅስቃሴ ጠቅ ሲያደርገው ቀጥ የሚል ነው የሚሆነው። ያንን ከማድረግ ይልቅ ያንን የሚያፈጥን ነገር ማድረግ የተሻለ ነው የሚል ነው። ኮመን ሴንስ ይሄ ነው። ሰዎች ተጫዋቾች እየሄዱ እንደ ውሻ የሚናከሱበት ጊዜ አለ። አሁን እዚህ በሙሉ ለግብ ሁሉ ሰው አፍስጦ ኳሱ ላይ እየተረባረበ እያለ እዚህ አንዱ መጥቶ ልጁን ይጎትተዋል። እዚህ እኮ ነው ጨዋታው ያለው፣ እዚህ ነው፣ እዚህ ውስጥ ነው ያለው ጨዋታው። ምን ችግር አለ? ይሄንን እዚህ ስለያዘው ብለሽ ይህን ኳስ ጨዋታ ማቆም ልክ አይደለም፣ አይጠቅምም። ምክንያቱም አሁን 11 ቁጥር እዚህ ጋር ይሄ 9 ቁጥር ኳስ እና 4 ቁጥር ናቸው የሚታገሉት። እነዚህ ይሻላሉ። ሰውም እያየ ያለው እዚህ ውስጥ ነው። ይሄን እዚህ ጋር ብትነክሰዋል ወይም ጎትተዋል ብትዩ ጥፋት ነው። ነገር ግን ይሄኛው ደግሞ የበለጠ ጥሩ ነው። 9 ቁጥሩ ይሄን ኳስ ቢያገባው ትችያለሽ። በኋላ ይሄ ኳስ ገባ ግብ ብለሽ ከመዘገብሽ በኋላ ወደዚህ ትመለሽና ጨዋታውን እንዲቀጥል ብዬ ነው በኮመን ሴንስ እናንተ የሰራችሁት ትክክል አይደለም ብሎ
ሁለቱም በቀይ ካርድ የሚወጣ ጥፋት እንኳን የሚያስወጣ ቢሆን ሁለቱንም ማስወጣት፣ አለዛ አጥፊውም ቢጫ ካርድ ደጋፊ ግን ያንን አይረዳም። እዛው እኮ ጥሎታል፣ ገፍትሮታል፣ እንዴት ዝም ብሎ እንደዚህ ያደረገ። ለዚህ ነው ግን ያንን ውበት ነው። እርግጥ የሚያገባው ወገን ዳኝነት ይላል፣ የገባበት ጎል ግን እንደዚህ ረግጦት ዳኛ ረግጦ ዝም ብሎ ትቶት ነው እንጂ ይላል። የታወቀ ነው። ግን ከዳኝነት አቋም አንጻር ከስፖርቱ ከሚፈልገው ውበት አንጻር ይሄኛው የበለጠ ነው። ጥሩ ኢንስትራክተር፣ የዛሬን እዚህ ላይ እናብቃ። ለሳምንት ቀጠሮ ይዘን እንሰነባበት። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን የዛሬው የእግር ኳስ ዳኝነት ምስጢር መሰናዶ ይህንን ይመስላል። በብስራት ዩቲዩብ ቻናል ላይ ብቻ ታገኙታላችሁ። የዛሬን በዚሁ ያበቃን። የካፍ ኢንስትራክተር ሽፈራው እሸቱ እንደ ሁልጊዜው ከኛ ጋር ጥሩ ቆይታን ያደረጉ፣ ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር ቆይታን ያደረኩት አዲስ ማመር ነበር። እስከ ሳምንት ቸር ቆዩልን።